ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴና መካነ ሰላም የሚሄድ እዚህ ጋር አስቤዛና ፍራሾች፣ ብርድ ልብሶች፣ የተወሰነ የቤት ዕቃ አለ። አስቤዛም እንደምታዩት ነው 146850 ብር የፈጀ ነው ይሄ ማለት ነው። እዚህ ጋር የምታዩት በሙሉ። ከዛ እዚህ ጋር ደግሞ ምን አለ መሰላችሁ ወለል ምንጣፍ እና ትንሽዬ የቤት ዕቃ እዚህ ጋር እንደምታዩት ፍራሽ ኤክስትራ ሜትር ከ50 ከዛ ላባት ራሶች አሉ 52800 ብር ነው የፈጀው እስከነ ትራንስፖርቱ። እስከነ ትራንስፖርት ስላችሁ ደግሞ ትራንስፖርት የሚሄድበት ሳይሆን እዚህ የሰበሰብኩበትን ነው። ሌላ ወደዚህ ልምጣላችሁና መጀመሪያ ይሄንን ልንገራችሁና አንስቼ ከዛ ይሄኛውን ብዙውን ደግሞ አሳያችኋለሁ ማለት ነው። ያው አቧራ እንዳይቦልበት አስቤዛው ኦዳ ስለሆነ ችግር የለውም። የዚህኛው ዕቃ የሚሄደው መካነ ሰላም ነው። ለእናቷ ሰርፕራይዝ ነው። 52800 ነው የተገዛው ማለት ነው። እዚህ ጋር ከዚህ ልጀምርላችሁ። ወለል ምንጣፍ ባለ ኮከብና ጨረቃው ቤጅ ከለር ነው። በግድ ነው ያገኘሁት ራሱ ማለት ነው። በአንደኛ ደረጃው ይሄንን 11500 ብር ነው የገዛሁት። ሜትር በ460 ብር ሂሳብ ማለት ነው። ይሄ ሙሉ ጥቅል 25 ሜትር ነው። እዚህ ጋር ደግሞ በጣም ቆንጆ እንደምታዩት የጅማ ረከቦት አላት። የጅማ ረከቦት 1800 ብር ነው። ሲኒ ሴራሚክ ደግሞ 2500 ብር ሴራሚክ ሲኒ ገዝቼላታለሁ ማለት ነው። እንደገና አራት አምፖል ባለ አራት አምፖል አሊ ሁሴን 8500 ብር ሶላር ማለት ነው። ከዛ ጥስት አለ። ጥስት 2000 ብር 1400 ብር ሴኔጋል። ይሄ ለምስር እነሱ ለምስር የሚሉት ማለት ነው። ያኛው ደግሞ ሁለት ዶሮ የሚባለው 2800 ብር። ሱፍራ ደግሞ ባለሳሩ 2500 ብር ከደሴ ነው የገዛሁት። እዚህ 2700 ብር ነው ማለት ነው። እና እንደምታዩት እንግዲህ እጥር ምጥን ያለ ነው። ፍራሽ ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ የሚያምር ከለር ነው። ከለሩ ራሱ ከለር ምን ያደርጋል እንደትሉ ለፍራሽ ዋናው ነገር ከለር ሳይሆን ጥራቱ ነው። ቆንጆ ነው። እና 18000 ብር ነው ይሄን የገዛሁት። እንደምታዩት 18000 ብር ፍራሽ። ጅማ ረከቦት 1800። ትራስ ደግሞ ላባት ራሶች አራት የላባት ራስ አለ እዚህ ጋር እንደምታዩት 1600 ብር ነው። አንዱ 400 ብር ነው። 4 ጊዜ 4 1600 ይመጣል። ከዛ የኮከቡ ምንጣፍ 11500፣ ጥስት 2000፣ ሶላር 2000 ማን ነው 8500፣ ሴራሚክ ሲኒ 2500፣ ሴኔጋል ድስት 2800፣ እንደገና ሴኔጋል 1400 ብር፣ የሳሩ ሱፍራ 2500፣ ትራንስፖርት 200 ብር። እንደዚህ ሆኖ ይሄ 52800 ብር ነው የፈጀው ማለት ነው። የሚሄደው መካነ ሰላም ነው። ለእናቷ ሰርፕራይዝ ነው ማለት ነው። ከወደዳችሁት ላይክ እያደረጋችሁ ማለት ነው። ከዛ ይሄኛው ደሴ ነው የሚሄደው ብያችኋለሁ። የዚች እህቴ የብዙ አመት ደንበኛ ናት ማለት ነው። እዚሁ መታ አዘጋጅቼላት ከዚህ በፊት ተገናኝተን እናውቃለን። እና ያው ለቤታቸው ሁለተኛ ልጅ ነሽ ተብያለሁ ማለት ነው። ሁለተኛ ከሷ ቀጥሎ ማለት ነው ለእናቷ እንዴት ደስ እንዳለኝ ማለት ነው እንደዛ ስትለኝና ብዙ ጊዜ አስቤዛ ማዘጋጅላት እኔ ነኝ። ሽሮ በርበሬ ሁሉንም ነገርና ማሻአላ አሁንም የክረምቱ አስቤዛ እንደምታዩት 146850 ብር ነው የፈጀው። ፍራሽም አላት አልባሳትም አለው። እዚህ ጋር እንደምታዩት ስንት ኬሻ ጤፍ አለ መሰላችሁ? 1 2 3 4 5 አምስቱ 2 ኩንታል ተኩል ነው። 2 ኩንታል ተኩል ይሄኛው ሳይቆጠር ማለት ነው። ይሄ ስንዴ ነው ለብቻው ስለሆነ 200 ኪሎ ጤፍ መለስተኛ ነው። 21000 ማን ነው 21600 ብር ነው የተገዛው። አንድ ኩንታል 10800 ብር ነው። 21600 ብር ይሆናል ማለት ነው። ከዛ ማሽላ ደግሞ 50 ኪሎ ነው። 50 ሲባዛ በ79 ብር ነው የገዛሁት። 3950 ብር ገዝቼ አብሽ ደግሞ 250 ብር ገዝቼ አፏን አብሽ 250 ብር ገዝቼ ከዛ አጠቃላይ
301 ኪሎ ይሆናል ማለት ነው። አብሹ ጋር ማለት ነው 301 ኪሎ እና ይሄንን በአጠቃላይ 301 ኪሎ አቀላቅዬ ተፈጨ ማለት ነው። 200 ኪሎ ጤፍ፣ 50 ኪሎ ማሽላ፣ 1 ኪሎ አብሽ ጋር ሆኖ ማለት ነው። ማስፈጫ ራሱ 1500 ብር ነው የከፈልኩት እስከዚህ። እዚህ ጋር ደግሞ ነጭ ስንዴ አለ። ትናንትና እንደውም በጥሬው አሳይቻችኋለሁ። እሱ ተፈጭቶ ነው ይሄ ማለት ነው። 50 ኪሎ ነው። እዚህ ጋር እንደምታዩት ስንዴ 85 ሲባዛ በ50 4250 ብር ይሆናል ማለት ነው። እንደዚህ ይሄንን እንደዚህ አድርጌ አስፈጭቼላታለሁ። 2900 ብር ዱቄት ሀዲያ 25 ኪሎ ያው ዱቄት ትንሽ ቀንሷል ማሻአላ። መኮረኒ 10 ኪሎ 1700 ብር፣ 10 ኪሎ ሩዝ 1200 ብር፣ 10 ኪሎ ስኳር 1900 ብር። ኪሎ በ190 ብር ነው። ይሄ 120 ብር ነው። ይሄ 170 ብር ነው ማለት ነው። ከዛ ሊባ ዘይት ነው ላስቲኩ ተልጦ ነው ማለት ነው። ይሄ 20 ሊትር 6300 ብር ነው የገዛሁት። 6300 ብር። እዚህ ጋር 10 ፓስታ ነው። ፓስታ በኪሎ ነው ምንድነው ትሉኛላችሁ? አንድ ፓስታ ወይም አንድ ሽግ ፓስታ ግማሽ ኪሎ ነው። 20 ፍሬ ይዛል። 10 ኪሎ ነው ማለት ነው። አንድ ካርቶን 20 ፍሬ ነው የሚይዘውና ይሄንን 10ሩን 1200 ብር ነው የገዛሁት በ120 ብር ሂሳብ ማለት ነው። ከዛ ምን አለ እዚህ ጋር ቡና ቆንጆ ቡና ነው እንግዲህ ይሄን ቡና 7 ኪሎ ነው። 7 ሲባዛ በ1300 ብር 9100 ብር ይመጣል ማለት ነው። እዚህ ጋር እንደምታዩት ከዛ በሶ 1700 ብር ነው የገዛሁት ማለት ነው። 10 ኪሎ ነው። ከዛ እዚህ ጋር ኦሞ 10 ኪሎ አላት። 10 ኪሎ 5 ኪሎ ማለት ነው። 5 ኪሎ 10 ኪሎ 3700 ብር ነው የሚሆነው። 1850 ብር ነው አንዱ ማለት ነው። አንዱ ሽግ ወይም 5 ኪሎ። ከዛ እዚህ ጋር ደግሞ ሳሙና አላት። የልብስ ሳሙና 960 ብር 12 ፍሬ። ይሄኛው ደግሞ የሻወር ሳሙና ነው 12 ፍሬ 640 ብር። እዚህ ጋር እንደምታዩት 640 ብር። የልብስ ሳሙና 12 960። እቺ ስርዝ ናት ዜሮ እንዳመስላችሁ። ከዛ የሻወር ሳሙና 12 ፍሬ 640 ብር ማለት ነው። ከዛ እዚህ ጋር አደና ድሩስ አለ። ይሄ 1 ኪሎ 1000 ብር ነው። እዚህ ጋር ደግሞ የወሎ ጭስ 2 ኪሎ አለ። ኪሎ 300 ብር ነው 600 ብር ማለት ነው። በነገራችን ላይ ይሄን ያልፈታሁት እንትን ምግብ ላይ እንዳይቦል ብዬ ነው፣ ለሌላ ነገር አይደለም። ከዛ ይሄን ላሳስርና ብርድ ልብሶቹን እየዘረጋው አሳያችኋለሁ ማለት ነው። ከዛ በፊት ግን 9 ፍራሽ ነው የገዛሁት መፈረሻ ለሳሎን 5 ከዛ ለሌላ ክላስ 4 ብላኝ ነው 9። እዚህ ጋር 4 ፍራሽ ይታያችኋል። ከዛ እዚህ ጋር ደግሞ 5 ፍራሽ አለ። 5 ፍራሽ እና 4 ፍራሽ 9 ይሆናል ማለት ነው። 9 ሲባዛ በ3750 ብር 33750 ብር ነው ፍራሹ የተገዛው ማለት ነው። የፍራሹ ብቻ። ከዛ እዚህ ጋር ደግሞ የውሃ ኮምፕሌት 2600 ብር እና ባለ አበባ የውሃ ብርጭቆ እፈልጋለሁ ብላኝ ነው። ይሄንን ደግሞ 850 ብር። እዚህ ጋር ደግሞ ሰርቪስ አለ 3 ሴሪ ሰርቪስ። በነገራችን ላይ ሰርቪስ 2 ፍሬ ስትፈልጉ ችርቻሮ ሲሆን በጣም ነው የሚወደደው። እንደገና ደግሞ እኔ ደሴ ነው እንጂ እንደዚህ 850 የምገዛላችሁ እኔም ዚነትም እዚህ ሲሆን በጣም ይጨምራል ማለት ነው። 400 ብር ነው ይሄን የሚሸጡት እዚህ ደሴ ነው ያው ርከባ ቦታ 850 ብር የምገዛላችሁ ማለት ነው። ይሄንን 850 ነው የገዛሁላት። ከዛ እዚህ ጋር ምን አላት ንቅሳት ረከቦት 3500 ብር ነው። ሲኒ ደግሞ በአረንጓዴው ሀገረኛ ሲኒ 600 ብር ነው የገዛሁላት። በነገራችን ላይ ሀገረኛ ሲኒ ትልቅና ትንሽ አለው። ይሄ ትልቅ የሚባለው ቆንጆ ማለት ነው፣ ወፍራሙ ነው። እና እቃዎቿ እንደዚህ ናቸው። ልብሶቹን ደግሞ ላሳያችሁ። ሽፎን አለ ባለ 2000 ብር እንደዚህ የምታምር ቆንጅዬ ሽፎን፣ ይሄ 2000 ብር። ሻርፕ ደግሞ ትንሽ ኮተን ነው ከዛኛው ከባለ 300 ብሩ ይሄኛው ኮተን ነው ማለት ነው። ትልቅም ነው ኮተንም ነው። ማሻአላ እንደምታዩት ማሻአላ ተባረከ ረህማን ነው። ለእናቶች ደስ ነው የሚላቸው ይሄ ትልቅ ስለሆነ ማለት ነው። ይሄንን 1500 ብር ነው የገዛሁላት። እያችሁት ማሻአላ ነው። በጤና የሚለብሱት ያድርጋቸው እና ይሄንን
ይሄው 2000 ይሄንኛው 500 3500 ብር ማለት ነው። እንደገና ደግሞ ሌላ አንድ በጣም ነው እቺን የወደድኳት ቆንጅዬ ቀሚስ ናት። ይችን 2000 ብር በጣም ነው የምታምረው። ማሻአላ ተባረከ ረህማን። ከዛ ደግሞ ሻርፕ ሲሊቨር ነው። ይሄ 1300 ብር ነው። ይሄ 1300 ብር በጣም ነው የሚያምረው። ማሻአላ አያችሁት? ይሄንን 1300 ሽፎኑን 2000 3300 ብር ማለት ነው። እንደዚህ ሆኖ ይሄንን ገዝቻለሁ ለእናቷና ለእህቷ ማለት ነው። ካልሲ ደግሞ አላቸው ሁለት ካልሲ 100 ብር 50 ብር። ሻል ደግሞ 2000 ብር። ያው ሻል በጣም ነው የተወደደው። ከዛ አንድ ጫማ ሸራ 36 ቁጥር ይሄ 35 ቁጥር ነው። ይሄንን 800 ይሄኛው 36 ቁጥር ነው። ይሄም 800። ከዛ ለ13 አመት ልጅ 37 ቁጥር ጫማ ነው። ይሄንን 2800 ብር በጣም ቆንጆ ኳሊቲ ጫማ ማለት ነው። ለዚሁ ደግሞ ለልጁ ቱታ ነው። ቱታ ኳሊቲ ቱታ ነው። ማሻአላ በጣም ነው የሚያምረው። ይሄንን ማለት ነው 3500 ብር ነው የገዛሁት። 3 ፒስ ነው። እንደዚህ ከለር ግን ያው ቀይ እኔ በጣም ወዳጅ አይደለሁም፣ ግን ከለር የለም። ለአዋቂ ሲሆን ቱታ በጣም ነው የሚያስቸግረው። በነገራችን ላይ ቱታ ውድ ነው ሀገራችን፣ እነዚህ ኳሊቲ ቱታዎች ማለት ነው። እና ይሄንን 3 ፒስ የሆነ ቱታ 3500 ብር ነው የገዛሁት ማለት ነው። ለ13 አመት ልጅ ቆንጆ ኮፍያ ያለው ያው መጪው ብርድ ስለሆነ በጣም ነው የሚያምረው። አያችሁት? እንደዚህ ማለት ነው። ይሄኛው የውስጡ ይሄ ነው ማለት ነው። ሱሪውንና ይሄንን መልበስ ይችላል። ከዛ ደግሞ ሱሪውን ማን ነው ይሄንንም ከውስጥ አድርጎ መልበስ ይችላል ማለት ነው። እዚህ ጋር ለ16 አመት ሴት ቱታ ነገር ነው። ያው ቱታ ኮፍያ የለውም፣ ወላኪን ኳሊቲ ጨርቅ ነው ጨርቅነቱ ማለት ነው። ይሄንን 2200 ብር ነው ይሄኛውን የገዛሁት ማለት ነው። 2200 ብር ቆንጆ ጨርቅ ነው ማሻአላ። ይሄ ከፊት ለፊቱ ጽሁፍ አለው ማለት ነው። ከዛ ብርድ ልብሶች ወይም ሙልጭ ስል እናንተ ይገርማቸዋል ማለት ነው። በውስጥ ስታስጥፉኝ እየሳቃችሁ የምታስጥፉኝ እና ወደ ደጋ ስትሄዱ ሙልጭ ነው የሚባለው እና አንድ ይሄንን ከዛ ሁለተኛ ይሄ ሁለት ጋቢ ለምን በሉት በቃ ባጭሩ ያው ሙልጭ ካስቸገራችሁ ማለት ነው። እና ሶስተኛ ይሄ ነው። ከዛ አራተኛ ደግሞ እንደዚህ በጣም የሚያማምሩ ቆንጆ ከለር ነው የመረጥኩላት። አያችሁት? ማሻአላ። እንግዳ ቢመጣባችሁ ትልልቅ ብርድ ልብስ መገተት የለባችሁም። ሲቀጥል ደግሞ እኔ ኢትዮጵያ ከገባሁ 4 አመቴ አንድ ቀን እንዲህ አይነት ብርድ ልብስ ለብሼ አላውቅም። አጥቼ ሳይሆን ሙቀት ስለሆነ ክረምትም ቢሆን በክረምቱ ለራሱ ይሄ ከዚህ የተሻለ ብርድ ልብስ ወይም ከዚህ የተለቀ ለብሼ አላውቅም። ወላሂ አጥቼ አይደለም ያው ከውጭ ምዤ የመጣሁት አለ እዚህም ሞልቷል እየገዛሁ ነው። ግን ልበሱ አይልም ሙቀት ነው አገራችን። እና ይሄ ደግሞ 4.5 ቆንጆ ብርድ ልብስ ነው 4600 ብር ማሻአላ። አሁን እየቀነሰ ነው ብርድ ልብስ ማለት ነው። መጅሊስ ቀነሰ ወይ ትራስ ልብስ ቀነሰ ወይ እያላችሁኝ ነው። መጅሊስ ባለበት ነው። ባለፈ ዕለት በነገርኳችሁ አንድ ሜትር ባለ 20 ቲክነስ 17000 ብር፣ ባለ 25 ቲክነስ ደግሞ 18500፣ ባለ 30 20000 ብር። አሁን በዚሁ ባለበት ነው ማለት ነው። ግን ደግሞ ቶሎ እያመጡልኝ አይደለም። መጅሊሳችሁ አዛችሁኝ የዘገየው ቶሎ እያመጡ አይደለም ቦንዲድ ማለት ነው። አሁን ለዛ ነው። እና ሁለቱ ብርድ ልብሶች እነዚህን ይመስላሉ። በጣም የሚያማምሩ ናቸው። በትራስ ልብስ ዙሪያ ደግሞ እስካሁን አልቀነሰም፣ ሲቀንስ እነግራችኋለሁ ማለት ነው። እና ከወደዳችሁት ላይክ እና ሼር ሰብስክራይብ እንዳረሱ። ሰላም ሁኑ።